ጤና ይስጥልኝ የቮያ ቴሌቪዥን ተከታታዮች የዕለተ ሐሙስ ዜናዎችን ይዘን ቀርበናል። እስከ መጨረሻው ተከታተሉን። ሰብስክራይብ በማድረግ ቤተሰብ እንሁን። የህወሓት ታጣቂዎች በአማራ ክልል ዋግኽምራ ዞን የምትገኘውን አበርገሌን ተቆጣጠሩ። የፕሪቶሪያው ስምምነት በግልጽ መጣሱም ተገለጸ። በአማራ ክልል በዋግኽምራ ብሔረሰብ አስተዳደር ስር የምትገኘው የአበርገሌ ወረዳ የፕሪቶሪያውን የሰላም ስምምነት በጣሰ መልኩ በህዝባዊ ወያነ ሓርነት ትግራይ ህወሓት ታጣቂዎች ቁጥጥር ስር መዋሏም ተረጋግጧል። ታጣቂዎቹ አካባቢውን የተቆጣጠሩት በአካባቢው ጥበቃ ላይ ከነበሩ የአበርገሌ ሚሊሻዎች ጋር ላለፉት 2 ቀናት ከፍተኛ የተኩስ ልውውጥና ውጊያ ሲያደርጉ ከቆዩ በኋላ መሆኑን የአካባቢው ነዋሪዎች ገልጸዋል። በስፍራው የነበረው ውጊያ እጅግ አሳሳቢ እንደነበረ የሚገልጹት የአካባቢው ሚሊሻዎችና የዓይን እማኞች የህወሓት ታጣቂዎች በከፈቱት ጥቃት ቁጥራቸው በውል ያልታወቀ የአበርገሌ ሚሊሻ አባላት መገደላቸውን አስታውቀዋል። ከዚህ በተጨማሪም በአካባቢው ሰላማዊ ነዋሪዎች ላይ ከፍተኛ የሆነ የደህንነት ስጋት መፈጠሩን፣ የአካባቢው መረጋጋት ሙሉ በሙሉ መደፍረሱም ተጠቁሟል። የህወሓት ኃይሎች ከትግራይ ክልል አዋሳኝ ድንበሮችን አልፈው ይህንን ጥቃት መፈጸማቸውና መሬትን መቆጣጠራቸው በሰሜን ኢትዮጵያ ያለውን አንጻራዊ ሰላም አደጋ ላይ የሚጥል ክስተት ሆኗል። ይህ የግጭትና የመሬት ቁጥጥር የኢትዮጵያ ፌዴራል መንግስትና ህወሓት በደቡብ አፍሪካ ፕሪቶሪያው የፈረሙትና የሰሜን ኢትዮጵያን ጦርነት ያስቆመውን የሰላም ስምምነት በግልጽ የጣሰ መሆኑን የአካባቢው ሚሊሻዎች በአጽንኦት ይገልጻሉ። የፕሪቶሪያው ስምምነት የህወሓት ታጣቂዎች ትጥቅ እንዲፈቱ እንዲሁም ከፌዴራል መንግስቱ መከላከያ ሰራዊት ውጭ ያሉ ኃይሎች ከድንበር አካባቢዎች እንዲወጡ የሚያዝ ቢሆንም አሁን አበርገሌ ላይ የታየው ወታደራዊ እንቅስቃሴ ስምምነቱ መሬት ላይ ያለውን ተፈጻሚነት ክፉኛ ጥያቄ ውስጥ የከተተ ነው። የፌዴራል መንግስትና የሚመለከታቸው የጸጥታ አካላት በአስቸኳይ ጣልቃ ገብተው ህግ እንዲያስከብሩና ተጨማሪ የህይወት መጥፋትና መፈናቀል እንዳይከሰት እንዲከላከሉ ጥሪዎች እየቀረቡ ይገኛሉ። የቴዲ አፍሮ ስቱዲዮ በታጠቁ ኃይሎች መዘረፍና አሳሳቢው አንድምታው የህግ የበላይነትና የጥበብ ነጻነት አደጋ ላይ ወድቋል። በአንጋፋዊ ድምፃዊ ቴዎድሮስ ካሳሁን ቴዲ አፍሮ ላይ እየደረሰ ያለው ጫናና ወከባ ህግን በጣሰ መልኩ ይበልጥ አደገኛ እርምጃ ወዳለበት ደረጃ መሸጋገሩ ተገለጠ። የፌዴራል ፖሊስ የደንብ ልብስ የለበሱ መሳሪያ የታጠቁና በፌዴራል ፖሊስ ተሽከርካሪ የመጡ ታጣቂዎች ሲኤምሲ አካባቢ የሚገኘውን የቴዲ አፍሮን የግል ስቱዲዮና ቢሮ በኃይል ሰብረው መግባታቸውን የዓይን እማኞችና የቅርብ ምንጮች አረጋገጡ። ይህ ህገወጥ የኃይል እርምጃ የተፈጸመው ትላንት ከምሽቱ 3 ሰዓት አካባቢ መሆኑ የታወቀ ሲሆን ታጣቂዎቹ ወደ ስቱዲዮ ጥሶ ለመግባት የህንፃውን ጥበቃ ዘበኛ በከፍተኛ ሁኔታ ደብድበውታል። የህግ አስከባሪ አካላት መደበኛ የህግ አግባብና ፍርድ ቤት የብርበራ ትዕዛዝን ወደ ጎን በመተው በምሽት የዜጎችን የስራ ቦታና የግል ንብረት በኃይል መስበራቸው የሀገሪቱን የፍትህ ስርዓት ክፉኛ ጥያቄ ውስጥ የሚከት ድርጊት ሆኗል። በዚህ ህገወጥ ብርበራ ከስቱዲዮ ውስጥ 2 ላፕቶፖች፣ ስፒከሮች፣ የሙዚቃ ማቀናበሪያ መሳሪያዎች እንዲሁም የተለያዩ የስቱዲዮ ዕቃዎች ተወስደዋል። ይህ ስቱዲዮ ድምፃዊ የፈጠራ ስራዎቹን የሚያዘጋጅበት፣ ለህዝብ ጆሮ ያልደረሱ አዳዲስ የሙዚቃ ስራዎችና ሐሳቦች የሚገኙበት ሚስጥራዊ የጥበብ ማህደር በመሆኑ የተወሰዱ ላፕቶፖችና ማቀናበሪያ መሳሪያዎች የድምፃዊው አእምሮ ንብረቶች ከፍተኛ አደጋ ላይ ጥለዋል። ይህ ክስተት ተራ የንብረት ዝርፊያ ወይም ብርበራ ሳይሆን ሀገራዊና ማህበራዊ መሰረቱ ሰፊ የሆነ አንድምታ ያለው ድርጊት መሆኑን የህግ የጥበብና የፖለቲካ ተንታኞች አጥብቀው ይገልጻሉ። በመጀመሪያ ደረጃ ይህ እርምጃ በሀገሪቱ የጥበብ ነጻነትና ሐሳብን የመግለጽ መብት ላይ ከፍተኛ የሆነ የማሸማቀቅ አንድምታ ያለው የቴዲ አፍሮ ምክትል ማናጀር መሐሌት ሰለሞንና የቅርብ ጓደኛ የሆኑት አቶ የሱፍ ያሲን ያለምንም ክስ በፖሊስ መታሰራቸውን ተከትሎ የመጣው ይህ የስቱዲዮ ብርበራ ሆን ተብሎ የጥበብ ስራዎችን ለማሰናከልና በድምፃዊ ላይ የስነልቦና ጫና ለመፍጠር የተቀነባበረ ስልታዊ ጥቃት ነው። ይህ ደግሞ ሌሎች የጥበብ ባለሙያዎችን በነጻነት እንዳይሰሩ፣ ሐሳባቸውን እንዳይገልጹና የፈጠራ ስራዎቻቸውን በማንኛውም ሰዓት በህግ ማስከበር ስም ሊወረሱ ይችላሉ የሚል ከባድ ፍርሃት እንዲነክስ ያደርጋል። በሁለተኛ ደረጃ የድርጊቱ ህጋዊ አንድምታ የፍትህ ስርዓቱ ታማኝነት በእጅጉ የሚሸረሽር ነው። ህግን የማስከበር ኃላፊነት የተሰጠው ፖሊስ በፍርድ ቤት ትዕዛዝ ሳይዝ በምሽት የዜጎችን ግቢ ጥሶ መግባቱና ንብረት መውሰዱ የህግ የበላይነት መጓደሉና የመንግስት የጸጥታ መዋቅር ለህገ ወጥ አፈናና ማስፈራሪያ እየዋለ መሆኑን ያሳያል። ይህ አካሄድ በዜጎችና በህግ አስከባሪ ተቋማት መካከል ያለውን መተማመን ሙሉ በሙሉ የሚያጠፋ ነው። በሶስተኛ ደረጃ ቴዲ አፍሮ በኢትዮጵያ ህዝብ ዘንድ ያለውን ከፍተኛ
ከፍተኛ ተቀባይነትና ተጽዕኖ ፈጣሪነት ከግምት ውስጥ ሲገባ ድርጊቱ ሊያመጣ የሚችለው ማህበራዊ ፖለቲካዊ አንድምታ ቀላል የሚባል አይደለም። በሚሊዮኖች የሚቆጠሩ አድናቂዎች ያሉት አንጋፋው የጥበብ ሰው ላይ የሚፈጸም ግልጽ የሆነ ህገወጥ ወከባ፣ አላስፈላጊ የሆነ ህዝባዊ ቁጣና ከመንግስት ጋር ያለን መቃቃር ይበልጥ ሊያሰፋው የሚችል አደገኛ እርምጃ ነው። መንግስትና የሚመለከታቸው የፌዴራል ፖሊስ ኃላፊዎች የጥበብ ባለሙያው አእምሯዊ ንብረት ላይ ስለተፈጸመው አደጋ፣ ስለታሰሩት ግለሰቦችና በህግ ስም ስለተደረገው የኃይል እርምጃ በአስቸኳይ ማብራሪያ ካልሰጡና እርምት ካልወሰዱ ክስተቱ የሀገሪቱን የሰብአዊ መብት፣ የህግ የበላይነትና የፕሬስ ጥበብ ነጻነት ገጽታን በሚያጠቁር የታሪክ መዝገብ ላይ የሚሰፍር ይሆናል። ዘኢኮኖሚስት ጠቅላይ ሚኒስትር አብይ አህመድ በኢትዮጵያ ሀሳብን በነጻነት የመግለጽ መብትን እያፈኑ ነው ሲል ዘገበም። ታዋቂው የብሪታንያ መጽሔት ዘኢኮኖሚስት ዛሬ ባወጣው አዲስ ዘገባ የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ መንግስት በሀገሪቱ ውስጥ ሀሳብን በነጻነት የመግለጽ መብት ላይ ከፍተኛ አፈና እያደረገ መሆኑን አስታውቋል። መጽሔቱ አብይ አህመድ በኢትዮጵያ ሀሳብን በነጻነት የመግለጽ መብትን እያነቁ ነው በሚል ርዕስ ባስነበበው ትንታኔ መንግስት ተቺ ድምጾችን፣ የነጻ ሚዲያ ተቋማትና ጋዜጠኞችን ኢላማ ያደረገ እርምጃ እየወሰደ መሆኑን በስፋት አብራርቷል። በዘገባው መሰረት በኢትዮጵያ ውስጥ ነጻ ሚዲያዎችና ሀሳባቸውን በድፍረት የሚገልጹ ዜጎች ላይ የሚደርሰው እስራትና እንግልት ከጊዜ ወደ ጊዜ እጅግ አሳሳቢ ደረጃ ላይ ደርሷል። የፖለቲካ ምህዳሩ እየጠበበ መምጣቱን የጠቆመው መጽሔቱ መንግስት የዜጎችን መረጃ የማግኘትና የተለየ ሀሳብን የማራመድ ህገ መንግስታዊ መብት እየጣሰ ይገኛል ብሏል። በተለይም መንግስትን የሚተቹ አካላት ላይ የሚወሰደው የኃይልና የእስር እርምጃ ሀሳብን በነጻነት የመግለጽ መብትን ክፉኛ የጎዳው መሆኑ ተነስቷል። ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን በመጡበት የመጀመሪያዎቹ ዓመታት ታይቶ የነበረው ተስፋ ሰጪ የፕሬስ ነጻነትና የፖለቲካ መነቃቃት በአሁኑ ወቅት ሙሉ በሙሉ እንደተቀለበሰ ዘኢኮኖሚስት አትቷል። የጸጥታ አካላት፣ ጋዜጠኞች፣ የፖለቲካ ተንታኞችና የማህበራዊ ሚዲያ አንቂዎች ስራቸውን በነጻነት እንዳይሰሩ የሚያደርጉት ተደጋጋሚ ወከባ የሀገሪቱን የነጻ ሀሳብ ፍሰት እንዳገደው ዘገባው አክሎ ገልጸዋል። ይህ መንግስት የሚከተለው የማፈን አካሄድ የኢትዮጵያን የዲሞክራሲ ሽግግር ወደኋላ የሚመልስ ከመሆኑም በላይ ሀገሪቱ በዓለም አቀፍ ደረጃ ያላትን የሰብአዊ መብት አያያዝና የፕሬስ ነጻነት ገጽታ ያበላሸው መሆኑን መጽሔቱ አጽንኦት ሰጥቶ አስጠንቅቋል። በሙስና ወንጀል ተጠርጥረው በእስር ላይ በሚገኙት የኢትዮጵያ ንግድ ባንክ ከወለድ ነጻ የባንክ አገልግሎት ክፍል ስራ አስኪያጅ አቶ ኑሩ ሁሴን ጉዳይ ላይ ቤተሰቦቻቸው በፌዴራል ፖሊስ አካሄድ ላይ ቅሬታ በማንሳት ለጠቅላይ ሚኒስቴር ጽሕፈት ቤት አቤቱታ ማቅረባቸው ተሰማ። የፌዴራል ፖሊስ አቶ ኑሩን መጀመሪያ ላይ በሙስና ወንጀል ጠርጥሯቸው በቁጥጥር ስር ካዋላቸው በኋላ በአቃቢ ሕግ በኩል ክስ ተመስርቶባቸው ጉዳያቸው በፍርድ ቤት መታየት ጀምሮ ነበር። ይሁን እንጂ ቆየት ብሎ አቃቢ ሕግ ክሱን በማቋረጡ ምክንያት ጉዳዩን ሲመለከት የነበረው ፍርድ ቤት ተጠርጣሪው በነጻ ከእስር እንዲፈቱ ግልጽ ትዕዛዝ ሰጥቶ ነበር። ነገር ግን የፌዴራል ፖሊስ ግለሰቡን በሌላ ተጨማሪ የሙስና ወንጀል እፈልጋቸዋለሁ በሚል ሰበብ ፍርድ ቤቱ የሰጠውን የመፍታት ትዕዛዝ ወደ ጎን በማድረግ ከእስር ሳይፈቱ እንዲቆዩ አድርጓል። ይህንን የፖሊስ ውሳኔ ተከትሎም አቶ ኑሩ በአዲሱ የሙስና ወንጀል ጥርጣሬ በጊዜ ቀጠሮ ችሎት እየቀረቡ ጉዳያቸው መታየት ቀጥሏል። የፖሊስን ይህንን አካሄድ አጥብቀው የተቹት የአቶ ኑሩ ቤተሰቦች ድርጊቱ አግባብነት የለውም፣ በበቀልና በሴራ የተሞላ እንዲሁም ሆን ተብሎ የተደረገ እንግልት ነው በማለት ለጠቅላይ ሚኒስቴር ጽሕፈት ቤት አቤቱታቸውን አቅርበው መፍትሄ እየጠበቁ ይገኛሉ። ፕሬዚዳንት ትራምፕ ከኤርትራ ጋር ያላቸውን ግንኙነት የማደስ ጥረት መጀመራቸው ተሰማ። ዎል ስትሪት ጆርናል ጋዜጣ በዛሬው ዘገባው የፕሬዚዳንት ትራምፕ አስተዳደር ከኤርትራ ጋር ያለውን ግንኙነት ለማደስና ግንኙነቱን መልሶ ለማስጀመር የሚያስችሉ መንገዶችን እየፈለገ መሆኑን አስታውቋል። የትራምፕ ከፍተኛ አማካሪ የሆኑት ማሳድ ብሉስ በዚህ ጉዳይ ላይ ከተለያዩ የውጭ ሀገር አጋሮቻቸው ጋር መነጋገራቸውን የጠቀሰው ዘገባው አሜሪካ ግንኙነቱን ለማደስ በኤርትራ ላይ ከተጣለው ማዕቀብ የተወሰነውን የማንሳት እቅድ መያዟንም አስረድቷል።
አስረድቷል። በአሜሪካና በኤርትራ መካከል ያለው ግንኙነት ከተቋረጠ በአስርት የሚቆጠሩ ዓመታት ማስቆጠሩን ያወሳው ዘገባው ካለፈው ዓመት አንስቶ ግን የትራምፕ አስተዳደር ይህን ለማደስ ፍላጎት ማሳየቱን ጠቅሷል። አሁን ይህንን ጉዳይ ለማፋጠን መነሳሳቱን የጠቀሰው ዘገባው ለዚህም ምክንያት የሆነው ከኢራን ጋር የሚደረገው ጦርነት መሆኑን ገልጿል። በኢራን ጦርነት የሆርሙዝ ሰርጥ እንደተዘጋ ሁሉ የኢራን አጋር የሆኑት የየመን ታጣቂዎች የቀይ ባህር መተላለፊያ ለመዝጋት መዛታቸው ግንኙነቱን ለማደስ ጥሩ አጋጣሚ እንደፈጠረ ጨምሮ አስረድቷል። ባለፈው ዓመት የትራምፕ አማካሪው ማሳድ ብሉስ ከኤርትራው ፕሬዝዳንት ኢሳያስ አፈወርቂ ጋር በካይሮ መምከራቸውን የጠቀሰው ዘገባው በወቅቱ ማዕቀብ በሚነሳበትና በሁለቱ ሀገራት መካከል በከፍተኛ ባለስልጣናት ደረጃ ውይይት እንዲደረግ የሚል ሀሳብ ተነስቶ እንደነበር አስታውቋል። በዚህ ሳምንት ሰኞ ዕለት ማሳድ ብሉስ ወደ ካይሮ በማቅናት ከግብጽ ፕሬዝዳንት አብዱልፈታህ አልሲሲ ጋር ውይይት አድርገዋል። በውይይቱ ላይ ከተነሱት ጉዳዮች መካከል የኤርትራ አጀንዳ አንዱ እንደነበረ የገለጸው ዘገባው ግብጽ በኤርትራና በአሜሪካ መካከል ያለውን ግንኙነት ለማደስ የሽምግልና ሚና ለመጫወት ቃል መግባቷን አስረድቷል። ለጉዳዩ ቅርበት ያላቸው ምንጮች የጠቀሰው ዘገባው ማሳድ ብሉስ ለዚህ እንዲረዳ በኤርትራ ላይ የተጣለው ማዕቀብ የማንሳት እርምጃ ለመውሰድ ፍቃደኝነታቸውን መግለጻቸውን አስታውቋል። እንደ ዘገባው ባለፈው መስከረም ወር በኒውዮርክ በተካሄደው የተመድ ጠቅላላ ጉባኤ ላይ ማሳድ ብሉስ ከኤርትራ የውጭ ጉዳይ ሚኒስትር ኡስማን ሳላህ ጋር ተወያይተው ነበር። በወቅቱ አሜሪካ ከኤርትራ ጋር ያላትን ግንኙነት መመለስ እንደምትፈልግም ተናግረው ነበር። የደቡብ ኮሪያ መንግስት $600,000 ላወጣው ሰልፊ ይቅርታ ጠየቀ። የደቡብ ኮሪያ አየር ኃይል በ2001 ዓ.ም በሰማይ ላይ 2 ተዋጊ ጀቶች ለተጋጩበት ክስተት ይቅርታ ጠይቋል። ይህንን ይቅርታ የጠየቀው በጉዳዩ ላይ የተደረገው ምርመራ መጠናቀቁን ተከትሎ ነው። የአየር ኃይሉ ቃል አቀባይ በሰጡት መግለጫ የአደጋ ሊከሰት የቻለው የጀቶቹ አብራሪዎች በአየር ላይ ሆነው ራሳቸውን ፎቶግራፍና ፊልም ሲቀርጹ ወይንም ሰልፊ ሲያነሱ በነበረበት ወቅት መሆኑን አስረድቷል። የሀገሪቱ የኦዲትና ኢንስፔክሽን ቢሮ ትላንትና ባወጣው የምርመራ ሪፖርት ይህንን ያደጋው ምክንያት ይፋ ያደረገ ሲሆን የተጋጩትም 2 F-15 ጀቶች መሆናቸው ይታወቃል። ዘጋርዲያን ጋዜጣ እንደዘገበው በአደጋው በእነዚህ ውድ ጀቶች ላይ የደረሰው አደጋ ወደ $600,000 ይሆናል። በአደጋው ወቅትም በፓይለቶቹ ላይ ምንም አይነት ጉዳት ያልደረሰ ቢሆንም ተጠያቂ እንዲሆኑም ተደርጓል። የአየር ኃይሉ ቃል አቀባይ እንደገለጹት ፓይለቶቹ የጀቶቹን መጠገኛ 1/10 እንዲከፍሉም ተወስኖባቸዋል። $16 የዲያስፖራ ተቋማት በቴዲ አፍሮ ላይ እየደረሰ ያለውን ወከባ በማውገዝ ለአሜሪካ ውጭ ጉዳይ ሚኒስትር ማርኮ ሩቢዮ ደብዳቤ ላኩ። የአሜሪካ የኢትዮጵያ የሕዝብ ጉዳዮች ኮሚቴን ጨምሮ 16 የኢትዮጵያ አሜሪካውያን የዲያስፖራ ተቋማት በአንጋፋው ድምፃዊ ቴዎድሮስ ካሳሁን ወይም ቴዲ አፍሮ ላይ እየደረሰ ያለውን ጫናና በኢትዮጵያ እየተባባሰ የመጣውን ሀሳብን በነጻነት የመግለጽ መብት አፈና አስመልክቶ ለአሜሪካ ውጭ ጉዳይ ሚኒስትር ማርኮ ሩቢዮ አስቸኳይ የትኩረት ጥሪ ደብዳቤ አቀረቡ። የኢትዮጵያውያን የአንድነት ንቅናቄ ሊቀመንበር በሆኑት ዶክተር ባደግ ብሻው ተፈርመው በወጣውና በሌሎች 15 ታላላቅ ተቋማት በተደገፈው በዚህ ደብዳቤ ላይ የፌዴራል ጸጥታ ኃይሎች በምሽት የድምፃዊውን መኖሪያ ቤት በመግባት በሱና በቤተሰቡ ላይ ወከባና ማስፈራሪያ መፈጸማቸው ተገልጸዋል። ከዚህም በተጨማሪ የድምፃዊው ቃል አቀባይና ምክትል ማናጀር የሆኑት ወይዘሮ ማህሌት ሰለሞን መታሰራቸው እንዲሁም በአዲስ አበባ ውስጥ ወጣቶች የቴዲ አፍሮ ሙዚቃዎች በማዳመጣቸውና በማጋራታቸው ብቻ መታሰራቸው እጅግ አሳሳቢ ክስተት መሆኑን ደብዳቤው አብራርቷል። እነዚህ ተከታታይ እርምጃዎች የጥበብ ነጻነትና የዜጎችን ማህበራዊ ምህዳር በእጅጉ የሚያጠቡ መሆናቸውን ተቋማቱ አጽንኦት ሰጥተዋል። ቴዲ አፍሮ በኢትዮጵያ ውስጥ በሚሊዮኖች ለሚቆጠሩ ዜጎችና ለመላው ዲያስፖራ ትልቅ ተጽዕኖ ፈጣሪ የጥበብ ሰው እንደመሆኑ በእርሱ በስራ አጋሮቹና በአድናቂዎቹ ላይ እየተወሰደ ያለው እርምጃ በአጠቃላይ ሀገሪቱ ውስጥ እያደገ የመጣውን የፖለቲካና የዜጎች መብት አፈና ቁልጭ አድርጎ የሚያሳይ መሆኑን ደብዳቤው ያስገነዝባል። ሄፓክና አጋር የዲያስፖራ ተቋማቱ የአሜሪካ የውጭ ጉዳይ ሚኒስትር በቴዲ አፍሮና በሌሎችም አደጋ ላይ ባሉ ግለሰቦች ዙሪያ ያለውን ሁኔታ በቅርበት እንዲከታተል አሳስበዋል። በተጨማሪም የአሜሪካ መንግስት ከኢትዮጵያ ባለስልጣናት ጋር በመነጋገር ሀሳብን በነጻነት የመግለጽ መብት እንዲከበር እንዲሁም የጥበብ ሰዎች፣ አንቂዎችና ነጻ ድምጾች ከወከባና ከበቀል እርምጃ እንዲጠበቁ ዓለም አቀፍ የሰብአዊ መብት ድንጋጌዎችን መሰረት ያደረገ ጠንካራ ግፊት እንዲያደርግ በአክብሮት ጠይቀዋል። ዲያቆን ዳንኤል ክብረት ብልጽግናን ወክለው ሊወዳደሩ መሆኑ ተሰማ።
በትይዩም የመራጮች ምዝገባ ጊዜ እንዲራዘም ተጠየቀ። በስድስተኛው ሀገራዊ ምርጫ በግል ተወዳድረው የህዝብ ተወካዮች ምክር ቤት አባል የሆኑት የጠቅላይ ሚኒስትር አብይ አህመድ የማህበራዊ ጉዳዮች አማካሪ ዲያቆን ዳንኤል ክብረት በቀጣዩ ሀገራዊ ምርጫ ገዢውን የብልጽግና ፓርቲን ወክለው ለፌዴራል ፓርላማ እንደሚወዳደሩ ታወቀ። ምንጮቹ እንዳረጋገጡት ዲያቆን ዳንኤል በዘንድሮ ምርጫ የብልጽግና ፓርቲ እጩ በመሆን በአዲስ አበባ ከተማ አራዳ ምርጫ ክልል 214 የውድድር ሜዳውን ይቀላቀላሉ። ባለፈው ሀገራዊ ምርጫ የትኛውንም የፖለቲካ ፓርቲ ሳይወክሉ በግላቸው ሐመርሃ የሚለውን የምርጫ ምልክት በመጠቀም አሸንፈው ፓርላማ የገቡት ዲያቆን ዳንኤል የዘንድሮ የምርጫ ተሳትፏቸው ከቀዳሚው የተለየ የሚያደርገው በቀጥታ የገዢውን ፓርቲ አርማ አንግበው መቅረባቸው ነው። የእርምጃቸው የፖለቲካ አቋማቸውን በይፋ ከብልጽግና ፓርቲ መዋቅር ጋር ማስተሳሰራቸውን የሚያሳይ ሲሆን በአራዳ ክፍለ ከተማ የሚደረገው የምርጫ ፉክክርም ከፍተኛ የህዝብ ትኩረት እንደሚስብ ይገምታል። በሌላ በኩል ከዚሁ ሀገራዊ ምርጫ ዝግጅት ጋር በተያያዘ የኢትዮጵያ ብሔራዊ ምርጫ ቦርድ ያካሄደ ያለውን የመራጮች ምዝገባ ጊዜ እንዲያራዝም ጥያቄ ቀርቦለታል። ትብብር ለኢትዮጵያ አንድነት የተሰኘው ስብስብ ሚያዝያ 14 ቀን 2018 ዓ.ም ለቦርዱ በጻፈው ይፋዊ ደብዳቤ የመራጮች ምዝገባ ሂደት ቢያንስ በአንድ ሳምንት ጊዜ እንዲራዘም ጠይቋል። ትብብሩ ይህንን ጥያቄ ሊያቀርብ የቻለው በምርጫ ሂደቱ ዙሪያ ያደረገውን ግምገማ መነሻ በማድረግ ነው። እንደ ስብስቡ መግለጫ ዘግይቶም ቢሆን አሁን ላይ በማህበረሰቡ ዘንድ በጥቂቱም ቢሆን ፖለቲካዊ መነቃቃት መፈጠር መጀመሩን አስተውሏል። በመሆኑም ይህንን አጋጣሚ በመጠቀም ዜጎች በስፋት የምርጫ ካርድ እንዲወስዱና እንዲመዘገቡ ለማስቻል የምዝገባ ቀኑ መራዘም እንዳለበት አሳስቧል። ምርጫ ቦርድ ይህንን የዜጎችን ዲሞክራሲያዊ ተሳትፎ ለማስፋት የቀረበ ጥያቄ በበጎ መልኩ እንደሚቀበለውም ትብብር ለኢትዮጵያ አንድነት እምነቱን ገልጸዋል። በእስር ላይ የሚገኘው አርቲስት ሰለሞን ቦጋለ በጠና ሲታመም በኻሊድ ናስርና ይገረም ደጀኔ ላይ ተጥሎ የነበረው የቤተሰብ ጥየቃ እገዳ ተነሳም። በህገወጥ የፊንቴክ ኢንቨስትመንት ማጭበርበር ወንጀል ተጠርጥረው በእስር ላይ ከሚገኙት ታዋቂ አርቲስቶች መካከል አርቲስት ሰለሞን ቦጋለ በከፍተኛ ህመም ምክንያት የሕክምና ክትትል እያደረገ መሆኑ ተሰማ። አርቲስቱ ቀደም ሲል በነበረበት የስኳርና የደም ግፊት ህመም አሁን ላይ ጸንቶበት ለመቆጣጠር በመቸገሩ ምክንያት አብዛኛውን የእስር ጊዜውን በፖሊስ ሆስፒታል ሕክምናውን በመከታተል እያሳለፈ እንደሚገኝ ለማወቅ ተችሏል። በሌላ በኩል ከዚሁ የፊንቴክ ኢንቨስትመንት ጋር በተያያዘ የመኪና ስጦታ ተቀብለው የነበሩት አርቲስት ይገረም ደጀኔና ኻሊድ ናስር ላይ ተጥሎ የነበረው የቤተሰብ ጥየቃ እገዳ ዛሬ መነሳቱ ታውቋል። አርቲስቶቹ የተበረከተላቸው መኪና በወንጀል የተገኘ ሀብት በመሆኑ ለፖሊስ እንዲመልሱ ቢታዘዙም በተሰጠው ጊዜ ባለመመለሳቸው ምክንያት ቤተሰቦቻቸው በእስር ቤት እንዳይጠይቋቸው ተከልክለው እንደነበር ተገልጿል። ይህንን የእገዳ ውሳኔ ተከትለው ትላንት በነበረው የአርቲስቶቹ የፍርድ ቤት ቀጠሮ ላይ አርቲስት ኻሊድ ናስር ቤተሰቦቻቸው እየጎበኟቸው እንዳልሆነና በማረሚያ ቤት የሚቀርብላቸው ምግብ ለመመገብም እየተቸገሩ መሆኑን ለፍርድ ቤቱ በቅሬታ መልክ አቤት ብሎ ነበር። አርቲስቱ ያቀረበውን ይህንን አቤቱታ ተከትለው ዛሬ ላይ የይገረም ደጀኔና የኻሊድ ናስር ቤተሰቦች ወደ ማረፊያ ቤቱ በመሄድ እስረኞች እንዲጠይቁን መፈቀዱን የቅርብ ምንጮች አረጋግጠዋል። ካት እስራኤል በኢራን ላይ ጦርነቷን ዳግም ለመጀመር የአሜሪካ አረንጓዴ መብራት እየጠበቀች ነው። የእስራኤል መከላከያ ሚኒስትር እስራኤል ካትስ በወቅታዊ የጸጥታ ግምገማ ላይ እንዳስታወቁት እስራኤል ከኢራን ጋር ውጊያዋን ዳግም ለመጀመር ዝግጁ መሆኗንና አዲሱ ጠቅላይ መሪ እንዲሁም የኢራንን የኃይል ማመንጫ ጣቢያዎች ኢላማ ለማድረግ ከአሜሪካ አረንጓዴ መብራት በመጠበቅ ላይ ትገኛለች። ሚኒስትሩ በንግግራቸው እስራኤል በኢራን ላይ ጦርነቷን ለማድረስ ተዘጋጅታለች። የእስራኤል መከላከያ ሰራዊት ወይም አይዲኤፍ በመከላከልም ሆነ በማጥቃት ሙሉ ዝግጅት አድርጓል፣ የሚመቱ ኢላማዎችም ተለይተዋል በማለት የሀገራቸውን ጦር ዝግጁነት አረጋግጠዋል። ካትስ እንዳሉት እስራኤል የአሜሪካን አረንጓዴ መብራት የምትጠብቀው በዋናነት በእስራኤል ላይ የማጥፋት እቅድ የነደፈውን የኻሜኒን ስርወ መንግስትና የኢራን የሽብር አገዛዝ አመራር
ተተኪዎችን ሙሉ በሙሉ ለማጥፋት ነው። ከዚህም በተጨማሪ ማዕከላዊ የኃይልና ኤሌክትሪክ ተቋማትን በማፈንዳትና የሀገሪቱን ብሔራዊ የኢኮኖሚ መሰረተ ልማት በማውደም ኢራንን ወደ ጨለማና የድንጋይ ዘመን ለመመለስ ማቀዳቸውን በግልጽ ተናግረዋል። መከላከያ ሚኒስትሩ አክለውም የኢራን የሽብር አገዛዝ እስካሁን ከደረሰበት ከባድ ምት በተጨማሪ በዚህ ጊዜ የሚሰነዘረው ጥቃት የተለየና እጅግ አውዳሚ እንደሚሆን አስጠንቅቀዋል። ጥቃቱ የሀገሪቱን መሰረት በሚያናውጡና በሚያፈርሱ እጅግ ስሜት በሚነኩ ስፍራዎች ላይ የሚያነጣጥር መሆኑንም ጠቁመዋል። የቡርኪና ፋሶ መንግስት 360 ሲቪል ማህበራትን አገደ። በካፒቴን ኢብራሂም ትራኦሬ የሚመራው የቡርኪና ፋሶ መንግስት ድርጅታዊ መዋቅራቸውን አላደሱም በሚል 360 ሲቪል ማህበራት ላይ እገዳ መጣሉን አስታወቀ። ይህን እርምጃ የወሰደው ከሳምንታት በፊት ሌሎች 118 ማህበራት ላይ እገዳ መጣሉን ተከትሎ ነው። የሀገሪቱ የግዛት አስተዳደር ሚኒስትር አሚል ጀርባ በሰጡት መግለጫ የታገዱ ድርጅቶች በተለያዩ ዘርፍ ላይ የተሰማሩ መሆናቸውን ገልጸው እገዳ የተጣለባቸው ማህበራት ህጋዊ ጉዳዮችን ከማስተካከል በስተቀር ምንም አይነት እንቅስቃሴ ማድረግ እንደማይችሉ አስረድተዋል። ባለፈው ዓመት የሀገሪቱ ወታደራዊ ምክር ቤት ባወጣው አዋጅ መንግስታዊ ያልሆኑ ድርጅቶችን፣ ማህበራትና ህብረቶችን ነጻነት እንደሚያከብር ገልጾ ይሁንና በአስተዳደራዊ ጉዳዮችና በፋይናንስ ምንጫቸው ላይ ጠንከር ያለ መመሪያን ደንግጎ ነበር። እገዳው የተጣለባቸው ማህበራትም ይህንን አዋጅ ተላልፈው የተገኙ መሆናቸውን ሚኒስትሩ ገልጸዋል። በሆርሙዝ ሰርጥ የተቀበረው ፈንጂን ማጽዳት 6 ወር እንደሚፈጅ ተገለጸ። የዓለማችን ነዳጅ ምርት 1/5ኛው መተላለፊያ የሆነው ሆርሙዝ ሰርጥ ውስጥ በርካታ ፈንጂ መቀበሩ ይታወሳል። ዋሽንግተን ፖስት ጋዜጣ እንደገለጸው እነዚህን ፈንጂዎች ሙሉ በሙሉ ለማጽዳት ቢያንስ 6 ወራት ያስፈልጋል። ጋዜጣው በፔንታጎን አማካኝነት የተደረገውን ጥናትና ግምገማ በዋቢነት ጠቅሶ እንዳስረዳው ፈንጂዎቹን የማጽዳት ስራው ሊከናወን የሚችለው ሁለቱም አካላት ግጭት አቁመው ሰርጡ ላይ የጣሉትን ክልከላ ካነሱ ብቻ ነው። ጦርነቱ እየተካሄደ እነዚህን ፈንጂዎች በሙሉ መጥረግ የማይቻል መሆኑን ጥናቱ መግለጹን ያስረዳው ዘገባው ኢራን በሰርጡ ውስጥ ምን ያህል ፈንጂዎች እንደቀበረች የሚታወቅ ነገር እንደሌለም አስታውቋል። ፈንጂዎቹ በጂፒኤስ ቴክኖሎጂ አማካኝነት እንዲንሳፈፉ ተደርገው መቀበራቸው የማጽዳት ስራውን አስቸጋሪ እንደሚያደርገውም ገልጿል። እንደ ዘገባው የኢራን አብዮታዊ ዘብ አደገኛ ቀጠና በሚል በሆርሙዝ ላይ የከለለውና ፈንጂ ሊኖርበት ይችላል ያለውን 1400 ካሬ ኪሎ ሜትር ነው። ይህም የፓሪስ ከተማን በ14 እጥፍ የሚበልጥ ስፋት መሆኑን አስታውቋል። የአምናዋ ሚስ ወርልድ ኢትዮጵያ አሸናፊ ሀሴት ደረጀ የዘንድሮውን የ2026 የክብር ዘውድ ለተቀናጀችው ሩት ይርጋለም አስደሳች የእንኳን ደስ አለሽ እና የድጋፍ መልእክት አስተላልፋለች። ሀሴት ይህንን ታሪካዊ የኃላፊነት ርክክብና የሩትን ማሸነፍ አስመልክታ ባወጣቸው አጭር ነገር ግን ስሜት ገላጭ በሆነ መልእክቷ የሩት ማሸነፍ በእጅጉ የሚገባትና ተገቢ ድል መሆኑን መስክራለች። በመልእክቷም ይህ በእውነት የሚገባ ድል ነው። እሷ የእውነተኛ ጽናትና ጥንካሬ ተምሳሌት እንደሆነች አምናለሁ። ሩት በጣም ደስ ብሎኛል፣ እንዲሁም እኮራብሻለሁ በማለት አድናቆቷን ገልጻላታለች። ሀሴት አክላም የንግስና የዘውድ ዘመንሽ የተባረከ ይሁን፣ አዲሷ ሚስ ወርልድ ኢትዮጵያ 2026 ሩት ይርጋለም በማለት ለቀጣዩ የዓለም አቀፍ ውድድር ጉዞዋና በኃላፊነት ዘመኗ ለምትሰራቸው ስራዎች መልካም ምኞቷን ገልጻለች። ሀሴት ደረጀ በመልእክቷ ያነሳችው የጽናትና ጥንካሬ ተምሳሌትነት ሀሳብ አዲሷ አሸናፊ ሩት ይርጋለም በውድድሩ ላይ ይዛው ከቀረበችው የሴቶችን የስራ ቦታ ትንኮሳ ከሚያወግዘውና እውነተኛ የህይወት ታሪኳን ከሚያሳየው ፕሮጀክቷ ጋር በቀጥታ የሚገናኝ ነው። ይህ የአምናዋ አሸናፊ ድጋፍ በውበት ውድድር ዘርፍ ያሉ ኢትዮጵያን ሴቶች እርስ በርስ ያላቸውን መተጋገዝ፣ አብሮነትና መደጋገፍ ቁልጭ አድርጎ የሚያሳይ አዎንታዊ ክስተት ሆኗል። ሀሴት ኢትዮጵያን ወክላ በዓለም አቀፍ ሚስ ወርልድ ውድድር 2ኛ ከአፍሪካ 1ኛ መውጣቷ ይታወሳል።